ተወዳጁ የአደይ ድራማ ተለቋል። በሰዓቱ አልተለቀቀም። ትንሽ አዘግይተውት ነበረ ቤተሰቦች። ለዛ ነው እኔም የዘገየውባችሁ። እንግዲህ ተለቋል ማለት ነው። አደይም እንግዲህ ቤተሰቦቿ ጋር ሂዳለች፣ እናቷ ጋር እንደምናውቀው። እዛ ሂዳ ግን በሌላ ሰዎች እጅ እዛ ከዛ ከገጠር ወጣ ወደ ከተማ ልትመለስና ስራ ልትሰራ ነበር ከእናቲቱ ጋር የተስማማቸው እና ቤተሰቦቿ አባቷን ለማምለጥ ብላ ነው እንግዲህ ወደዛ የምትሄደው። ግን ደግሞ ከቤት ውስጥ ከሚሄደው ልጅ ጋርና ውጭ ላይ ካሉ ሰዎች ላይ እንግዲህ ሌላ በፊት ሊያገባት የነበረ ሰው አግታችሁ አስቀምጡልኝ ብሏቸዋል። በጣም ነው የሚያሳዝነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ውዶቼ። የአደይ ፈተና መከራ ስቃይዋ አሁንም ደግሞ እዛው ገጠርም ሁላ ተከትሏት ሄዷል። እዚህ ጋር ባርኮትም ወይንም ደግሞ ዴቭ እሷን ፍለጋ ወደ ክፍለ ሀገር ካልሄድኩ እያለ እየተቆጣው ነበር። ዴቭ ማለት ማን ነው? ባርኮት ቀስ ብለን ነገሮችን ማሰብ ያለብን ብሎ ነግሮታል። ግን ደግሞ ዴቭ ሂጄ ካላየኋት ደህና መሆኗን ሳላቅ እንዴት እቀመጣለሁ እያለ ነበር። እዛ ጋም ደግሞ ኪንጎ ወይንም ዳይመንድም እሷን ማየት ይፈልጋሉ፣ ያለችበት ነገር ማወቅ ይፈልጋሉ። ግን አሁን ላይ እዛ ጋር ክፍለ ሀገርም ደግሞ እሷን ሊያገባት የሚፈልግ በጣም ባለሀብት የሆነ በጣም ታዋቂ የሆነ በክፍለ ሀገር በገጠር እንግዲህ ታውቃላችሁ፣ እንደዚህ አይነት ሰው ካለ በቃ ልጃቸውን ለመዳር ምንም አይደራደሩም ቤተሰቦች ማለት ነው። ምክንያቱም ገንዘብ አለው ከተባለ ክብር ምናምን የሚባለው ነገር ያስጨንቃቸዋል ቤተሰብ ማለት ነውና አደይ እንግዲህ ቤተሰቦቼ እዚህም ከተማ ውስጥ የነበረም ነገር እዛም ተከትሏት ሄዶ አሁንም እያሰቃያት ነው። በጣም የሚገርም እድል ያላት ልጅ ናት። እውነት ለመናገር አሁንም እዛ ክፍለ ሀገር እንግዲህ ያንኛው ሊያገባት የነበረው ሰው አሳግቷታል። በእነሱ እጅ ውስጥ ነው ያለችው። ምክንያቱም ተደውሎ እንደዚህ አድርግ እኔ ወደ ከከተማ ወደ ክፍለ ሀገር ወደ እነዛ እየመጣሁ ነው አደይን ይዘህ አስቀምጣት ብሎታል ማለት ነው። ይሄ ማለት እንግዲህ አደይን አግቶ ሊያስቀምጣት ነው። ይሄ ማን ነው? ከብርሃን ከእህቷ ጋራ በሄደችበት የሚከተላት አንድ ሸለመጥማጥ የሆነ ልጅ አለ። እሱም ጭራሽ ከነሱ ጋር ይሆናል ብዬ በጭራሽ አልጠበቅኩም። ገንዘብ ከተሰጠው ምንም ማድረግ ይችላል እሱ ራሱ ማለት ነው። ሁለቱም ደግሞ እነዛኞቹም ደግሞ ገንዘብ ብዙ ስለሚሰጡ አደይን አግተን ለሱ እንስጠው ከዛን ገንዘብ ይከፍላል እያሉ እያወሩ ነበር። ይሄ ማለት እንግዲህ አስቡት ምን ሊሆን እንደሚችል በጣም ከባድ ነው። እና ቤተሰቦች አደይ አሁንም እንግዲህ መከራ ላይ ናት። ይሄን ሰውዬ እንደምታዩት እንግዲህ አደይን አግተው ለሰውየው ለመስጠት ተነጋግረዋል ማለት ነው። ቤተሰቦች በጣም ነው የሚያሳዝነው ማለት ነው ከምላችሁ በላይ። እና ቤተሰቦች እንግዲህ የዴቭ እህት ማለት ነው እንግዲህ ለባርኮት እናት ነግራታለች። ፍቅር ናት አደይን ያባረረቻት። እናቴ ውጭ ብላሻለች፣ ሂጂ ብላሻለች፣ ሌላ ሰራተኛ አምጪ ብላኛለች ብላ እንዳለቻትና በሷ እንትን እንዳባረረቻት ወይንም ደግሞ አደይ ፍቅር እንዳባረረቻት ነግራታለች ማለት ነው። ይሄን ደግሞ እናቲቱ ስትሰማ በጣም ነው የደነገጠችው። ምክንያቱም ፍቅር በጣም ሰይጣን ስለሆነች ይሄን ነገር ታደርጓለች ብላም ያው አልተጠራጠረችም። ምክንያቱም በደንብ እንደምታረገው ታውቃለች ማለት ነው። እና በጣም ነው የሚገርመው። የባርኮትም እንግዲህ የባርኮት ፍቅረኛ የቤት ሰራተኛ አድርገዋታል ማለት ነው። ባርኮትም ምንም ማድረግ አልቻለም። ነገሩን እናቴን እስከማሳምናት ድረስ በቃ ምንም ማድረጋችም ነገሩን ተቀበይ ብሏታል። እሷም እንግዲህ ምንም ማድረጋችልም ተቀብላለች። ምክንያቱም ባርኮትን አፈቅረዋለሁ ብላ ስለምታስብ ነው። ግን ደግሞ ባርኮትን አታፈቅረውም። ገንዘቡን ነው የምታፈቅረው እንጂ ባርኮትን አይደለም። እና ከኤላም ከባርኮትም ገንዘብ ተቀብላ ነው መሄድ የምትፈልገው ቤዛ ማለት ነው። ቤዛ እውነት ለመናገር በጣም የሆነች የሰይጣን ቁራጭ ናት። እውነት ለገንዘብ ብላ ሰራተኛ ሁሉ ተብላ እንኳን ራሱ ጭራሽ ክብሯ የሚያስጨንቃት አይደለች። በፍቅር በተለይ በጣም ነው የተናደደችባት ማለት ነው። ምክንያቱም ፍቅር በጣም ነው ደግሞ የምታፈላው እውነት ለመናገር እና ቤተሰቦች እንግዲህ የምታሳዝን የኔ የዋህ የኔ ምስኪን እንግዲህ አደይም ክፍለ ሀገር ሜዳ ይሄ መጥፎ እድሏ ተከትሏት ሄዷል። ብርሃንም እህቷ ከልጁ ጋር አብራ የምትጫወት ትቀልዳለች። ግን ደግሞ እህቷን ሊያግታት ወደዚህ እየመጣ እንደሆነ ግን አልተረዳችም። በጣም ነው ያዘንኩት እውነት ለመናገር። አደይ አሁንም ቢሆን መከራ ስቃይ እንደተከተላት ነው።